ያንዳንዱ የፓርቲያችን ጽፈት ቤት የራሱ መስሪያ ቦታ እንዲኖረው ማድረግ ነው። ይሄ ጠንካራ ፓርቲ ተቋም ግንባታ አኳያ ትልቅ ቦታ የሚሰጠው ነው። በአጠቃላይ ለጠንካራ ፓርቲ ግንባታም ትልቅ አስተዋጽኦ የሚያበረክት ነው። በዛ መልኩ ፓርቲውን ማጠናከር ማለት ጠንካራ መንግስት የመገንባት ጉዳይ ነው። ጠንካራ ሀገር የመገንባት ጉዳይ ነው። ለሌሎች የአፍሪካ ሀገራት ለሌሎች ታዳጊ ሀገራትም ምሳሌ በሚሆን መልኩ የጀመርናቸው የልማት ስራዎችን የማስቀጠል ጉዳይ ነው። ከመልካም አስተዳደር አንጻርም የጀመርናቸውን መልካም ስራዎች የማስቀጠልና በተለይ ህዝቡ ከአገልግሎት አሰጣጥ ጋር በተያያዘ ከመልካም አስተዳደር ጋር በተያያዘ ያሉት ቅሬታዎች በአግባቡ እንዲፈቱ ማድረግ እንደሆነ እናምናለን። በዚህ ደረጃ ትርጉም ሰጥተን ነው እየሰራን ያለ ነው። የአዲስ አበባ ከተማ አስተዳደር በየጊዜው ለሌሎች የሀገራችን ክልሎች ከተማ አስተዳደሮች ምሳሌ የሚሆን ትምህርት የሚቀሰምበት ስራ ነው የሚሰራው። በፓርቲ ስራም ተመሳሳይ ሂደት ነው እየተከተለ ያለው። ካሉን 11 የአዲስ አበባ ክፍለ ከተማ መዋቅሮች ውስጥ 9ኙ አሁን ላይ የተሟላ ዘመኑን የዋጀ ለአሰራር ምቹ የሆነ የዘመነ ተቋም ተገንብቷል ማለት ነው። ሁለቱ ክፍለ ከተሞች ደግሞ በሂደት ላይ ነው ያሉት። ካሉን ወረዳዎች 21 ወረዳዎች የራሳቸው የሆነ የብልጽግና ፓርቲ ጽሕፈት ቤት ገንብቷል። ሌሎቹም ይሄን አጠናክሮ ይቀጥላሉ ማለት ነው። ይሄንን የምናደርግበት መንገድ የፖለቲካና የድርጅት ስራዎቻችንን በእነዚህ መልኩ ተጨባጭ በሆነ መልኩ የመስራትና አጠቃላይ ለማህበረሰብ ለውጥ፣ ለከተማ እድገት፣ ለህዝብ ለውጥ ሊሆን የሚችሉ ሀሳቦቻችንንም የውይይት መድረኮቻችንንም በእነዚህ ቦታዎች ላይ ያደረግን ፖለቲካውን በተሟላ መልኩ የሚመራበትና የመንግስትና የፓርቲ ስራ የተቀላቀለ የሚሄድበትን መንገድ ሪፎርም እናርግ ካልነው በትልቁ ከፖለቲካ ሪፎርማችን ጋር ተያይዞ የተያያዘ ስራ ነው። አዲስ አበባ ከተማ እስካሁን ባየናቸው 7ቱም ክፍለ ከተሞች የተጀመሩ የህንፃ ግንባታ ስራዎች ሴንተሮች ያሉበት ሁሉንም በአንድ ቦታ አገልግሎት ማግኘት የሚያስችል በተለይ ተቋምን ለመምራት የሚያስችል ብቃት ያለው የቴክኖሎጂ ፋሲሊቲ የተሟላለት ለአመራሩ ለሰራተኛው ምቹ የሆነ የስራ አካባቢ የተፈጠረ መሆኑን አይተናል። አጠቃላይ የፓርቲ ጽሕፈት ቤት በሁሉም ሀገሪቱ አካባቢ ራሱን ችሎ እንዲደራጅ ራሱን ችሎ እንዲገነባ በማድረግ አቅጣጫ ተሰጥቶ እየተሰራ ነው ያለው። በእኛ ክልልም በሌሎች ክልሎችም የተጀማመሩ ነገሮች አሉ። ነገር ግን የአዲስ አበባ ከተማ ደግሞ ለሁላችንም ምርጥ ተሞክሮ አድርገን የምንወስድበትና የተሟላ ስራ ለቀጣይኛም ወስደን ወደየ አካባቢያችን ስንመለስ ለመስራት ጥረት የምናደርግበትና ትምህርት ያገኘንበት ጉብኝት ነው የዛሬ ጉብኝት ማለት ነው። ኢትዮጵያ ፖለቲካ ስብራት አንዱ የተቋማት አለመኖር ነው፣ ጠንካራ ተቋማት አለመኖር ነው። ከዚህ በፊት ከለውጡ በፊት የነበረው የፓርቲና የመንግስት የመደባለቅ ችግር ስለነበረ ፓርቲው የራሱን ስራ ሰርቶ ነፃ ሆኖ መንግስትም የራሱን ስራ እንዲሰራ አቅጣጫ ከተቀመጠ በኋላ የተለያዩ በሀገራችን ደረጃ በተለያዩ ክልሎች ጥረት ሲደረግ ነበር። ዛሬ አዲስ አበባ ነው በተለያዩ ክፍለ ከተማ የተሰሩ አዳዲስ የፓርቲ ህንፃዎችም ጎብኝተናል። ለእኛም ልምድና ትምህርት ይሆናሉ ብለን እናስባለን።